የኛ አምላክ የማይዳሰሰው፣ የኛ አምላክ የማይደበደበው፣ የኛ አምላክ የማይሰቀለው፣ የኛ አምላክ የማይሰደበው፣ የኛ አምላክ የማይተፋበት፣ የኛ አምላክ የማይንከራተተው፣ የኛ አምላክ ሞት አስፈርቶት ይህች ጽዋ ትለፈኝ የማይል አምላክ ነው። ራሱን የቻለ የተብቃቃ ሁሉንም ጸጥ ረጭ አድርጎ ማንም ከትእዛዝ ውጭ የማይወጣ አምላክ፣ ማንም ቀና ብሎ ትእዛዙን እምቢ ማለት የማይችል አምላክ፣ ብቸኛ አምላክ እሱ ነው አምላካችን። አንተ ደግሞ ባመጣኸው መሰረት ያንተ አምላክ ደግሞ የተደበደበው፣ የተተፋበት፣ የተሰቀለ፣ የተገደለ አምላክ ነው። ይሄ ነው በሎጂክ ደረጃም ካየነው ማለት ነው። እሺ አመሰግናለሁ። እድሜዎትን ይጨምርልኝ። አሁን እንደተናገራችሁት አዳም ባያጠፋው እኛ እንጠየቅም ብላችኋል። ግን እኮ ተጠይቀናል። ለምሳሌ አዳም ባጠፋው ማልጠየቅ ከሆነ እዚህ ምድር ላይ ለምን እኖራለሁ? ለምን እንደ አዳም ገነት ውስጥ አልኖርም? አዳም ባጠፋው ከሆነ እዚህ ምድር ላይ ያለሁት አሁን እንጂ አዳም ባጠፋው ማልጠየቅ ከሆነ እኮ ገነት ነበርኩኝ እኔ። ይቅርታ፣ ይሄንንም ይመልሱልኝ እርስዎ እንደተናገሩት ከይቅርታ ጋር። እሺ ጀለን አመሰግናለሁ። እንደ ሙስሊሙ አስተምህሮት አዳም ባጠፋው አይደለም ምድር ላይ የምንኖረው። አዳም ባጠፋው ሳይሆን አላህ ሱብሓነሁ ወተዓላ ኢኒ ጃዒሉን ፊል አርዲ ኸሊፋህ ነው ያለው። ቃል ሲገባና መጀመሪያ አዳምን ከመፍጠሩ በፊት ኢኒ ጃዒሉን እኔ አድራጊ ነኝ ፊል አርዲ ምድር ላይ፣ አሁን ያለንባት ምድር ላይ ኸሊፋህ ተተኪ፣ ምድር ላይ መጥቶ የሚኖር ምድርን የሚያኖራት ህዝብ ማለት ነው። ስለዚህ አዳም ሲጀመር ከስር መሰረቱ የተፈጠረው እዚህ ለመምጣት ነው። ወላኪን ያ ነገር ለምን ተፈጠረ? አዳም መጀመሪያ ሲፈጠር ወደ ጀነት ለምን ገባ? ጀነት ከገባ በኋላስ ያ ፈተና ለምን ደረሰበት? ከጀነት እንዲባረርስ ለምን ተፈለገ? ያ ሁላ አላህ ሱብሓነሁ ወተዓላ ባሮቹ ሲያጠፉ እንደሚምር ለማሳየት የሌላን አካላትን ትእዛዝ መቀበልና የፈጣሪን ትእዛዝ መጣስ ወንጀል እንደሆነና ከነበሩበት ጸጋ እንደሚያስወጣ ከዚያ በኋላ ደግሞ ይቅርታ ሲጠይቁ ይቅር እንደሚባሉ እንዲያውቁ ነው እንጂ ያ ነገር የተደረገው የሰው ልጅ ከስር መሰረቱ ሲፈጠርም ለቅጣት ሳይሆን አፈጣጠሩ ራሱ የተፈጠረው ለምድር ነው። ተግባባን? በክርስትና አንተ እንዳልከው ሊሆን ይችላል። በኢስላም ግን ኢኒ ጃዒሉን ፊል አርዲ ኸሊፋህ ነው ያለው ቁርአን። ምድር ላይ ተተኪ ነው ያለው። ስለዚህ የተፈጠርነው ለምድር ነው። ወደ ምድርም መጣን። ወደ ምድር ስመጣ ደግሞ ተፈትነን ገነት ለመግባት ነው። ተግባባን? ገነት ለመግባት ነው። ያኔ ያለው እንደ አዳም ሲፈጠር ላለመፈተም ቢሆንማ ለምን ተፈጠረ ታዲያ? አላህ እሱን ሊፈትን አይደል እንደ የፈጠረው? ሲጀመር ከስር መሰረቱ ሊፈትነው፣ መልካም ነገር ከሰራ ገነት ላይ ያስገባው፣ መጥፎ ነገር ከሰራ ደግሞ በሰራው መጥፎ ነገር ወይ ሊምረው ወይ ሊቀጣው ነው። ያ ነገር መጀመሪያ እኮ ይቅርታ አድርጉልኝና አዳም እኮ ይቅርታ፣ በጣም ይቅርታ፣ አዳም የነበረው እኮ መጀመሪያ ገነት ውስጥ ነበረ አላችሁኝ። ገነት ውስጥ ከሆነ በሰራው ኃጢአት ወደዚህ ምድር የመጣው መልስ ወደዚህ ምድር ነው አይደል? በሰራው ኃጢአት ነዓም፣ በሰራው ኃጢአት ነው የመጣው። ወንጀል ሰራ፣ ወንጀል ሰራ። በደንብ አድርገህ ስማኝ። ወንጀል ሰራ። ወንጀሉን ሲሰራ አላህ ሱብሓነሁ ወተዓላ ወንጀል ሰርተሃል በሚል ከጀነት ውረድ አለው። ከጀነት አወረደው አይደል? ትክክለኛ የተፈጠረለትን ዓላማ መኖር ጀመረ ማለት ነው ወደ ምድር ሲመጣ። ከዚያ ከፈጣሪው ጋር ለመታረቅ ፈለገና ምን አደረገ? አላህ ሆይ ይቅር ባትለኝ እኮ ማንም ይቅር ባይ አምላክ የለኝም፣ እኔ አምላኬ አንተ ብቻ ነህ፣ ይቅር በለኝ አለ። ፈተለቃ አደሙ ሚን ረቢሂ ከሊማትን ፈታበ ዐለይሂ ኢነሁ ሁወ ተዋቡ ረሒም። አላህ ሱብሓነሁ ወተዓላ ይቅር የሚልበትን ፈጣሪ የሚጠይቅበትን መንገድ በደንብ አድርጎ ስላላወቀ እንዲያሳውቀው ፈጣሪን ፈለገ። ሲፈልግ አላህ ደግሞ አሳወቀው። ረበና ዘለምና አንፉሰና ወኢን ለም ተግፊር ለና ወተርሐምና ለነኩነ ሚነል ኻሲሪን ብለው አላህን ለመኑት። አላህም ይቅር አላቸው። መኖርን ቀጠሉ። በዚህ ምድር ላይ ለመኖር ተፈጠሩና መጀመሪያ ሲፈጠሩ ግን አላህ ሱብሓነሁ ወተዓላ ጀነት ውስጥ እንዲኖሩ አደረጋቸው። ከዚያ በኋላ ወደ ምድር ሲመጡ የተፈጠሩለትን ዓላማ ጀመሩ ማለት ነው። የተፈጠሩለት ዓላማ ምን ነበር? ቅድም ያልኩ ኢኒ ጃዒሉን ፊል አርዲ ኸሊፋ ነው። ምድር ላይ ተተኪ ፈጥራለሁ ያለው ፈጣሪ። ስለዚህ የተፈጠሩት ለምድር ነበር፣ ወላኪን ገነት ውስጥ ሲኖሩ ነበር። ከዚያ ልክ ያንን ወንጀል ሰርተው አላህ ሱብሓነሁ ወተዓላ ወደ ምድር አወረዳቸው አይደል? ወደ ምድር ከወረዱበት በኋላ የተፈጠሩለትን ዓላማ ማስቀጠል ጀመሩ ማለት ነው። ምክንያቱም የተፈጠሩት ገነት ውስጥ ለዘላለም ለመኖር ሳይሆን ወደ ምድር መጥተው ተተኪ ለመሆን ስለሆነ። እና ተግባባን? አሁን እርሶ እንደሚሉት አዳም ከዛ ልክ እሱ ላይ እንደደረሰው እኔ ላይም ገነት ልኑርና ከበደልኩኝ ወደዚህ ምድር ልጣል። ሲጀመር የተፈጠርኩት ለምንድን ነው እንዴ? ጃዒሉን ፊል አርዲ ኸሊፋ ጨርሰናል እኮ። የተፈጠርነው ለምድር እኮ ነው፣ ለገነት አልነበረም። የተፈጠርነው ለምድር እኮ ነው፣ ለገነት አይደለም እኮ። ሙተን ለምን ወደዛ እንሄዳለን? እሺ
ማለት ለዛ ዓለም ካልተፈጠረን ለዚህ ዓለም ከተፈጠረን ለምን ሙተን ወደዛ ዓለም ለምን እንጓጓለን? ወደዛ ዓለም ጄደን ሁለት ነገር አትቀላቅላ። ጄደን ሁለት ነገር አትቀላቅላ። የተፈጠርንለት የመጀመሪያው ዓላማ ፈተና ነው ብዬሃለሁ። ፈተናው ደግሞ የሚከሰተው ምድር ላይ ነው ብዬሃለሁ። ምድር ላይ ለመፈተን የመጣ ግለሰብ አይ እኔ ወደ እንትን ልግባና ወደ ገነት ልግባና ከዚያ በኋላ ወርውሩኝና ድጋሚ ተፈትኜ ልግባ የሚባል ነገር የለም። ምክንያቱም የተፈጠርከው መጀመሪያም هو الذي خلق الموت والحياة ليبلوكم أيكم أحسن عملا ከናንተ መሐል የትኛችሁ የተሻለ ስራ እንደሚሰራ ፈጣሪ ሊለያችሁ ነው። ሞትንም ህያውነትን ወይ ደግሞ ህይወት የሚባለው ነገርም የፈጠረው አለ። ስለዚህ ወደ ዱንያ ላይ አላህ Subhanahu Wa Ta'ala ሲያመጣን አደምን መጀመሪያ ሲፈጥረው ለምድር ነበር የፈጠረው፣ ግን ጀነት ውስጥ አኖረው። ከዚያ በኋላ አደም ሲሳሳት ወደ ዱንያ መጣውና ሚሽኑን ጀምራለው ማለት ነው። خلاص ሚሽኑን ጀመረ አደም የመኖር የሚባለው ነገር። ከዚያ በኋላ ይቅርታ ጠየቀ። ይቅርታ ሲጠይቅ ወደ ገነት የሚመለስ እኮ አይደለም ይቅርታ መጠየቁላ ሚሽኑን ጀመረ አይደለ? አው ፈጣሪ ይቅር ብሎታል፣ ግን ህይወቱን ቀጠለ ማለት ነው። ካውዝ የተፈጠረለት ዓላማ ምድር ላይ ለመኖር ስለሆነ ከዚያ በኋላ ቀጠለ ህይወቱን። እኛንም ወለደን። እኛም ስንወለድ የተወለድነው ፈተና ለመፈተን ነው። ፈተና ክላስ ውስጥ ነው ያለነው። ፈተና ላይ ሰራን፣ ጥሩ ነገር አመጣን፣ ፈጣሪን ተገዛን፣ ሰገድንለት፣ አከበርነው። መጥፎ ነገሮችን አውግዙ ያለንን አወገዝን፣ ተውን፣ ገነት እንገባለን። እንደፈለግን ደግሞ ወላወልን፣ የሰው ልጅ ተገዛን፣ አመለክን፣ የፈለግነውን ነገር አደረግን፣ በገሃነም ይቀጣናል። ይሄን ደግሞ ቃል ገብቶልናልም መልእክተኞችንም ልኮልናልም። ስለዚህ አሁን ሹፍ ወደ ገነት መግባት የምንፈልግበት ትልቁ ዓላማ የመጣነው ለፈተናና ከተፈተንም በኋላ ገነት ለመግባት ስለሆነ ሹፍ አይምታታብክ። ይሄ ሚሽን የሚባለው ነገር ሚሽናችን ምንድነው? ምድር ላይ መምጣት። ምድር ላይ ከመጣን በኋላስ መፈተን፣ ከተፈተን በኋላስ መሞት፣ ከሞትም በኋላ ደግሞ በሰራነው ነገር ምንዳችንን ማግኘት ነው። ሚሽናችን ያ ነው። የተፈጠርነው ለዚያ ነው ማለት ነው። ተመልሶልሃል ጄደን? እሺ እርስዎ እንደሚሉት አሁን እኮ ማለት ነው ይቅርታ አድርጉልኝና አዳም የተፈጠረው ለምንድን ነው አሉኝ? ለምድር ነው አሉኝ። ለምድር ከተፈጠረ እዛ ገነት ውስጥ ምን ይሰራል? ለምድር ከተፈጠረ ፈጣሪን ትነግረዋለህ ታዲያ እንዴት እንዲያደርግ? አይ እንዲህ ትክክል አላደረክም እንዲህ አድርግ ልትለው ነው? ላ የፈለገውን ያደርጋል ፈጣሪ። ከፈለገ ገነት ይፈጥረዋል፣ ከፈለገ ገነት ውስጥ ያኖረዋል፣ ከፈለገ ምድር ላይ ያኖረዋል። ከኛ ግን የሚጠበቀው ምንድነው? ሚሽኑ ምን ነበር የሚለውን ነገር ማወቅ ነው። አደም የተፈጠረው ለምንድን ነው? በኢስላም አደም የተፈጠረው ምድር ላይ ተተኪ ሆኖ ምድርን ሊያኖራት ነው። ምድርን ሊያበለጽጋት ነው። ምድርን በአላህ Subhanahu Wa Ta'ala መገዛት፣ በአላህ ዒባዳ ምድርን ሊያሳምራት ነው የተፈጠረው። ዳሴ ሚሽኑ ያ ነው። የት ነው የተፈጠረው ግን? ገነት ውስጥ ተፈጠረ። ለምን ገነት ውስጥ ተፈጠረ? ፈጣሪ ያውቃል። ገነት ለምን እንደፈጠረው ፈጣሪ ያውቃል። ከዚያ በኋላስ ምን ተፈጠረ? አደም ተሳሳተ። ከዚያስ ምን ተፈጠረ? ከተሳሳተ በኋላ አላህ Subhanahu Wa Ta'ala ወደ ምድር አወረደው። የምድርን ሚሽን የተፈጠረለትን ዓላማ እንዲጀምር አደረገው ማለት ነው። አደምም ወደ አላህ ተመልሶ ይቅርታን ጠየቀ፣ ይቅር ተባለ። ሰይጣን ደግሞ አጥፍቶ ነበር፣ ይቅርታ ጠየቀ፣ አልጠየቀም። እስካሁንም ድረስ እሱ ልክ እንደኛው እኮ ነው። እሱ ምድር ላይ እኮ ነው ያለው። ወላኪን ይቅርታ አልጠየቀም፣ እየኖረ ነው ዝም ብሎ። ነገ ላይ ተስፋ አለው እንዴ? ተስፋ የለውም እሱ። ወላኪን በአላህ ያመኑና የአላህን ፈተና የተሰጣቸውን ፈተና የተወጡ ሰዎች ደግሞ ነገ ላይ በተስፋ እንትን ይላሉ። ስለዚህ አሁን ያለው ነገር ምንድነው? አንተ እንዳይቀላቀልብህ የምፈልገው ነገር የተፈጠርንለት ዓላማ ምድርን ለማሳመር ምድርን በዒባዳ ለማኖር ነው። ጄደን እርስዎ እንደሚሉት አምላክ ሰው ቢሆን ቢገረፍ ቢተፋበት ችግሩ ምንድነው? አምላክነቱ ይነፈጋል? ይወሰድበታል? ይሄን መልሱልኝ። በደንብ ተደርጎ ነው የሚወሰድበት። ተወሰደ እኮ ሁለቴ አይወሰድም እንዴ? አንተ ስታስበው ቆይ ፊልም ሲሰራ ፊልም በነገራችን ላይ የኢትዮጵያ ፊልም ብቻ አይደለም። የኢትዮጵያ ፊልም እንዲሁም በጣም ጠንቃቃ የሚባል ፊልም ነው። ምክንያቱም ሀገሪቷ ሃይማኖተኛ ናት ስለምትባል በጣም ጠንቃቃ ሃይማኖትን የሚያከብሩ ህዝቦች የምንባል ሆነን የተለያዩ ፊልሞች ላይ ስትመለከት አንተ ግን አስብበት ቸርች ሄዶ ቤተክርስቲያን ፊት ለፊት ቆሞ አንተ ግን አስብበት ይባላል። ስታስበው አንተ አምላክ የቆሎ ጓደኛ ነው እንዴ? አምላክ እኮ ምድርን ያቆመ አምላክ እኮ ነው። ሰማይን የፈጠረ አምላክ እኮ ነው። ይሄን ሁላ ፕላኔት ያስገኘ አምላክ እኮ ነው። ማንም ረጂ የሌለው ማንንም እርዳታውን የማይፈልግ ሁሉንም እንደፈለገ አድርጎ እንደፈለገ አውጥቶ እንደፈለገ መመለስ የሚችል ምድር በአጠቃላይ ቢሰበሰብ ምድር አይደለም ባይደወይ የፕላኔቶችን ነገር ትንሽ ብታጠናና ብታነብ የፈጣሪን ኃያልነት በደንብ አድርገህ ትረዳለህ ብዬ አስባለሁ። ያን ሁላ የፈጠረ አምላክ ቁጭ ብለህ ተተፋበት ተደበደበ ስትል ጓደኛ እንደፈለግህ ታደርገዋለህ ማለት ነው። ምንም ነገር ብትለው ችግር የለው። ምክንያቱም ሲባል
አምላክ ተገረዘ ብለህ ነው የምታምነው አንተ። ሊገርዙት ሲል ነበር የሆነ ቄስ ሊገርዙት ሲሉ አምላክን እስቲ ያስበው። አምላክ የሆነ ዛፍ ላይ ፍሬ ሊፈልግ ሄዶ ፍሬውን አጣ፣ አላወቀም ማለት ነው። የነገዋን የትንሣኤዋን ዕለት ከአባት እንጂ ማንም አያውቅም ማለት ስታስበው አንተ አምላክ ካላወቀ አቅም ከሌለው ከተደበደበ ከተሰቀለ ከተተፋበት በምኑን ከኔ የተሻለ ታዲያ እንዴት አድርጌ ነው እሱን የማመልከው? ለዚያ ነው እኩያቸው የሚያደርጉት አምላክን። በኢስላም ግን አይደለም። አሁን ብዙ ጊዜ አስተውለሃል የሙስሊምን አላህ Subhanahu Wa Ta'ala አላህን የነካ ሰው ሙስሊሞች በጣም ነው ቱግ የሚሉት። ራሳቸውን መቆጣጠር አይችሉም። አላህን አይደለም ነብዩ መሐመድ ከተነካ ራሳችንን መቆጣጠር አንችልም። ለምን ይመስልሃል? ያ ምክንያቱም የአላህን አላህነት ስለምናውቅ። የሌላ እምነት ተከታዮች ደግሞ ስለተገረፈ ስለተጠፈጠፈ እንትን ስላለ ብለው ስለሚያምኑ ተሰደበም ተገረፈም ምን አለም ግዳቸው አይደለም። ፈጣሪ ደግሞ እንዲህ የሚደፈር አምላክ አይደለም። ፈጣሪ ሁሉን ያስገኛ አምላክ ነው። አምላክነቱ ተነፈገ ሁለቴ አይነፈግም ማለት ነው። ተግባባን? ይሄን ነገር መሆኑ እንዲመሰቀሉ አንተ ባልከው መልኩ መደብደቡ እሱ ላይ መተፋቱ እሱ ላይ እንትን ማለቱ አምላክነቱ ሙሉ በሙሉ ነፍጎታል። አይሺ ተወስዷል። ይቅርታ ትልቅ ይቅርታ። እርስዎ እንደሚሉት አምላክነትን በመሰደብ ይወሰድበታል ብለው የሚያስቡ ከሆነ ይቅርታ አድርጉልኝና እርስዎ የሚያምኑትን አምላክ እኮ እኔ እዚህ ጋር ሆኜ መሳደብ እችላለሁ። በመሳደብ ከሆነ አምላክነት የሚወሰድ ከሆነ በመሳደብ ከሆነ እኔ እዚህ ጋር ሆኜ ይቅርታ አድርጉልኝና እርስዎ የምታምኑትን ይቅርታ ትልቅ ይቅርታ መናገር እችላለሁ እኮ እርስዎ እንደሚሉት ክፉ ቃል መናገር እችላለሁ። ቆይ አንድ ነገር ጄደን መንግስቶች አሁን ለምሳሌ ለምንድን ነው በንጉስ የምትተዳደር ሀገር ስትሆን ወይ ደግሞ የሀገሪቷ መሪ ጠያቂ ከሌለው ፈጣሪ ጠያቂ ያለው እንዴ? የሆነ ነገር በማድረጉ ይጠየቃል? አይጠየቅም። አዎ ሰማይ አይታረስ ንጉስ አይከሰስ በሚባልበት ዘመን ስለ ንጉሱ ክፉ ነገር መናገር ትችላለህ? አትችልም። ተደብቀህ ግን ትችላለህ። አዎ ተደብቀህ ትችላለህ። በግልጽ ለምንድን ነው የማትችለው? የሚገሉ ወይ የሚይዙ ሰዎች ስላሉ ወታደሮች። እነሱ ለምንድን ነው የሚገሉክ? ንጉሳቸውን ተናገርክባቸው እኮ። ንጉሳቸው ቢነገርባቸው ምን ችግር አለው? የሰው አስተሳሰብ ስለሆነ አይደለም። ክብሩን ያጣል። ሹፍ ክብሩ ይወርዳል። አንተ ራስህ የወለድከው ልጅ ማለት ነው ባክራስህን ቻል ምናምን ብሎ ቢያናግርህ ምንድነው የሚሰማክ? አንተ አባትህን ማለት ነው አንተ ደግሞ አጨቅጭቀኝ ትለዋለህ አባትህን ብለው አባትህን ብለው አባትህን ብለው አላህ ነው ያልኩት። አለለውም አባትነቱም አይጠፋም። ለምንድነው የማትለው? አባቴ እንደሆነ ስለማቅ አባትነቱን ላከብር። አባትህ ቢሆን ታዲያ ምን ችግር አለው? አባትህ ይሁን አይሁን ምን ችግር አለው? አንተ ራስህን ቻል ምናምን ብትለው ምን ችግር አለው? ችግሩ ምን እንደሆነ ታውቃለህ? የአባትነት እውነታውን ያጣል ሳይሆን ክብሩ ማለት ነው በዚያ በተናጋሪው ግለሰብ ልብ ውስጥ ይጎድፋል ነው። የሱ ክብር እኮ አይደለም የሚነካው። ቅድም ተናግሬ ነበር በነገራችን ላይ ይሄን ነገር በግልጽ አስቀምጬ ነበር። አላህ Subhanahu Wa Ta'ala ማንንም ስላመለከው ማንንም ስለሰገደለት የሚጨምርለት ነገር የለም፣ የሚጎልበት ነገር የለም። ግን ማለት ነው በልባችን ውስጥ ለፈጣሪ ያለን ክብር ያንኑ ያክል ለፈጣሪ ያለን መገዛትን ያሳያል። ቀሲስ ማን ነበር ትናንትና ተናገሩ ያልኳቸው አባት ሲናገሩ ምንድነው ያሉት? ክርስቲያኖች ሃይማኖታቸውን ሲተገብሩ አታያቸውም ማለት ልካቸውን ነው። ለምንድነው የሚተገብሩት? ፈጣሪ እኩያቸው ከሆነ ፈጣሪ ጓደኛቸው ከሆነ እንደነገርኩ የሚተፋበት ከሆነ የሚሰደብ ከሆነ ምን ችግር አለው? እኛ ሙስሊሞች ግን አምላክን የምናመልከው አላህን የምናመልከው ፈጣሪያችን ስለሆነ ባሮቹ ስለሆንን ስለምንሰግድለት ስለምናመልከው ስለምናከብረው ስሙ ሲነካ ስለሚነዝረን ስሙ ሲነካ ደማችን ስለሚፈላ የሱን ክብር በደንብ አድርገን ጠንቅቀን ስላወቅን እንዲህም ሆኖ ወማ ቀደሩላህ ሐቀ ቀድሪሂ ተብለናልኛ። አላህ መላቅ ያለበትን ነገር አላህ መከበር ያለበትን ነገር መፈራት ያለበትን ያክል እኛ አልፈራነውም እስካሁን ድረስ። ገና ብዙ ይቀረናል። ሆኖም ግን ከክርስቲያኖች የሚለየንና ሙስሊሙ እንዲህ የሮጣ 5 ጊዜ በቀን እየሰገደ እንደዚያም ሆኖ ግን ኢባዳዬ በጣም ትንሽ ናት ይላል።
ክርስቲያኑ በሳምንት አንድ ጊዜ ቸርች ሄዶ እንትን ካለ ራሱን ትልቅ ሃይማኖተኛ አድርጎ የሚያስብ ለምንድነው ብለህ ስትመለስ ልብህ ውስጥ ያለው ቦታ ልብህ ውስጥ ያለው ለሱ ያለህ መገዛትና ለሱ ያለህ ማጎብደድ ሊብሉ ይለያያል። ይሄን ደግሞ ለክርክር ካልሆነ በስተቀር አንተም ታምንበታለህ። በቃል በጣም የሚጠነቀቅ ሰውና የሚያከብር ሰውና የማያከብር ሰው እኩል ነው ብለህ ታስባለህ? አባቱን በቃሉ በጣም የሚጠነቀቅ ሰው አባቱን በጣም የሚጠነቀቅለት አባዬ እርሶ እንዳሉት እያለ የሚያወራ ልጅና ባካ አንተ ደግሞ አታስቸግረን የሚል ልጅ እኩል አባታቸውን ቃሉን ይሰማሉ? አይሰሙም። ለምን? አንድ ቃል አለ ተግባር ላይ ካሌለ፣ ለምሳሌ እኔ በእንደዚህ አይነት አሁን በአነሳንበት አንተ እንዳልከው የእናንተን ነብይ እንኳን እንናገር አትወዱም እናንተ። እኛ ደማችን ነው የሚፈላው። አዎ ልክ እንደዛው እኛ ክርስቲያኖች ነን እንደናንተው። አምላካችን እንኳን ሲነገራበን አንወድም። በተለይ አምላካችን ግን ማለት ነው ለሱ ዘብ መቆም አንችልም። ለሱ መከታ እሱ የት ሄዶ ለሱ መከታ ጋሻ ሊሆንለት አልችልም። ራሱን የፈጠረ እሱ የፈለገውን ያርግ። አባት ወይ እሱ ነው የፈጠረ እሱ ነው መቅጣት የሚችለው እንጂ ልክ ብለሃል ጀለል፣ ልክ ብለሃል። አንድ ነገር ልበልክ። እሺ ከመጽሐፍ ቅዱስ በላይ አምላክን የሰደባለህ? እውነቱን እናውራ ከተባለ ማለት ነው። እንደ ሰው አምላክን የሰደበ የለም ብዬ ነው እኔ ማምነው። ኖ ከመጽሐፍ ቅዱስ በላይ አምላክን ያዋረደ አለ ብለህ ታምናለህ? እኔ አሁን ለምሳሌ መጽሐፍ ቅዱስን ሳነብ አላህ ምስክሬ ነው፣ አንዳንድ ቦታዎችን ስለ ፈጣሪ ሲናገር ሳይ ይዘገንነኛል። እንዴ ከያዕቆብ ጋር ታገለ ሲል ለሜታፎር እንኳን አይቀርብም እኮ እንዲህ ያለ ነገር። ፈጣሪና ፍጡርን ሜታፎሪክ ለሆነ ንግግር እንኳን ለምንድነው የሚባለው የሆነ ተውሶ የሚነገር እንትን አለ አይደለ? እንደ አንዳንድ ጊዜ እኮ ለማስመሰል የሚነገር ንግግር ለዚያ እንኳን ፈጣሪን ከፍጡር ጋር ማደራጀት ትክክል አይደለም። ግን እሱ ያዕቆብ አምላክን እንዳሸነፈ ነው የሚናገረው። እንዴት ተያይዘው ታግለው ምን ብለው ይላል ፈጣሪን ከፍጡር ጋር። ታዲያ ከዚህ በኋላ ሌላ ሰው ቢሰድብ ታዲያ ምንድነው የሚሰማክ? መጽሐፍ ቅዱስን ከፍተህ ስታነብ ከሰው ጋር ታገለ ሲባል ኖርማል ነው እያልክ፣ ተደበደበ ሲባል ኖርማል ነው እያልክ፣ ተሰቀለ ሲባል ኖርማል ነው። ኖርማል አይደለም። ትናንትና ፈጣሪ የሰቀሉትን አንተ ባንተ እምነት ማለት ነው